እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ከምታከብራቸው ክብረ በዓላት መካከል ዛሬ የሚከበረው ታላቁ ሐዋርያ ቅዱስ ዮሐንስ ነው። ዛሬ ጥር 4 የተሰወረበት ቀን ነው። ቤተክርስቲያን ይህንን ሐዋርያ ብዙ ስያሜ ሰጥታ ማዕረግ ሰጥታ የምታከብር እጅግ ለቤተክርስቲያንና የክርስቶስ ወዳጅ የተባለ አቡ ቀለምሲስ ፍቁረ እግዚእ ወልደ ነጎድጓድ አቡ ቀለምሲስ ታኦጎሎስስ እያለች የምትጠራው ቤተክርስቲያን ዛሬ በድምቀት ይከበራል። እኔም ወደ አንድ ስፍራ እያመራው ነው። እዛ ያለውን ድባብ አስቃኛቸዋለሁ። በከተማው ብዙ ህዝበ ክርስቲያን አሉ፣ ግን ስፍራው እጅግ የማይታወቅ ቦታ ነው። ከተማ ዳር ላይ ይገኛል። ቦታውን አስቃኛችኋለሁ። እናንተ ቪዲዮን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ ለብዙዎች ይደርስ ዘንድ። ከመዲናችን አዲስ አበባ 175 ኪሎ ሜትር ርቀት ላይ በስተደቡብ በኩል የምትገኝ ከተማ ተገኝተናል። ብዙዎች እምዬ ብሎ የሚጠሯት፣ ብዙዎች በፍቅሯ የሚማረኩላት፣ ብዙዎች ለመኖር የሚጓጉላት ከተማ በዚች ከተማ ተገኝተናል። ይህቺን የምትመለከቷት ቤተክርስቲያን በዚች ከተማ ውስጥ ናት። ግን ብዙዎች ያላወቋት ዛሬ የታላቁ ቅዱስ ዮሐንስ ክብረ በዓል በዚህ ለማክበር በቅተናል። በከተማ ውስጥ ከሚገኙት ገዳማት መካከል በዋናነት የሚጠቀሰው ይህ ገዳም ነው። ይህ ገዳም የነገዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚተኩ ትውልዶችን በማፍራት ላይ ይገኛል። በገዳሙ ውስጥ የአብነት ተማሪዎች፣ የቅኔ ተማሪዎች፣ የድጓ ተማሪዎችን በማስተማር ረገድ እጅግ ዘርፈ ብዙ በመስራት ላይ የሚገኝ የነገዋን የኢትዮጵያ ኦርቶዶክስ ተዋሕዶ ትውልድን በማፍራት ላይ የሚገኝ ገዳም ነው በዚህ ከተማ የሚገኘው። ይህችም ከተማ በአርሲ ዞን የምትገኝ ታላቋ አሰላ ከተማ ናት። እንደ አርሲ ዞን ከ600 ያላነሱ አብያተ ክርስቲያናትና ገዳማት አሉ። እንደ ከተማውም ከ20 ያላነሱ አብያተ ክርስቲያናትና ገዳማት በውስጧ ይገኛሉ። ዛሬ ያየነው ቤተክርስቲያን በአርሲ ዞን አሰላ ከተማ ከሚገኙት ገዳማት መካከል አንዷ ናት። እቺ ቤተክርስቲያን የምትገኘው በአሰላ ከተማ ማረሚያ ጀርባ የሚባል አካባቢ የሚገኝ አብያተ ክርስቲያን ነው።